ሰላም ሰላም፣ ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ሆይ? ሰላማችሁ በያላችሁበት ይብዛልኝ። ዛሬ ይዤላችሁ የመጣሁት በየአካባቢያችን ያው ስሙ ይለያያልኝ። እንግዲህ ጮርናቄ ብለው ይጠሩታነኝ፣ ብስኩት ብለው ይጠሩታነኝ፣ እንደገና ደግሞ ሌላ አንዱ ስም ነው ፓስትኒ ብለው ይጠሩታነኝ። ብቻ ምን ብዬ ልንገራችሁ፣ በየአካባቢያችን ስሙ ስለሚለያይ ማለት ነው። የዚህን አሰራር ላሳያችሁ ዛሬ ማለት ነው። አሰራሩን ላሳያችሁ። እንግዲህ እኛ ጋር ብስኩት ብለን እንጠራዋለን። የተጠበሰው ብስኩት እያልን እንጠራዋለን። አዲስ አበባ ላይ ይሆን ጮርናቄ ምናምን ብለው ቢጠሩት አላውቅም፣ ብቻ እንደዛ ነው ስሙና ላሳያችሁ ዛሬው። እስኪ የኔን አሰራር ደግሞ ማለት ነው። ያው የተለያየ ሙያ ነው ያለን፣ የተለያዩ ሴቶች ብንሆንም የተለያየ ሙያም አለንና ዛሬ የኛን አሰራር የኛ ቤት አሰራር ላሳያችሁ ማለት ነው። ይሄን ይመስላልኝ። ቡና አፍልተን ቡና እየጠጣን ነው። መጨረሻ ላይ እንደዚህ ነው የሚመስለው። ይሄን ይመስላል እንግዲህ አረብ ቤት ሆነን የሰራ ነው። ይሄን ይመስላል ውዶችዬ ማለት ነው። የበላች ነው ጓደኛዬ። ይሄን ይመስላል ብስኩቱ ማለት ነው። እና አሰራሩ ይዤላችሁ ለሄጂ ወደ አሰራሩ እያችሁ ሄዳለሁ ቤተሰቦቼ። ቡና አፍልተን ብለን አሁን ወደ አሰራሩ ላሳልፋችሁ ጠብቁኝ ማለት ነው። ምን አሰራሩን አሳያችኋለሁኝ ቤተሰብ። እዚህ ጋር እንደምታዩት 2 ኩባያ ዱቄት አለኝ። 2 ኩባያ ዱቄት፣ 1 የሾርባ ማንኪያ እርሾ፣ 1 ይሄ ጥቁር አዝሙድ አለኝ፣ ስኳር አለኝ። እዚህ ጋር ደግሞ ስኳር ዘይት አለኝ ማለት ነው። ትንሽ ትንሽ አለ። ፒክን ፓውደር አለማረግም ማድረግም ትችላላችሁ። ፒክን ፓውደር እኛ ስላለን ነው እንጂ ጠቀሜታው ለስለስ ነው የሚያደርገው እና የክፍት ያደርጋል እንትን ሲለው ውስጡን ማለት ነው። ክፍት ያደርጋልና ለብ ያለ ውሃ እዚህ ጋር አለኝ ማለት ነው ቤተሰቦቼ። አሁን አቦካዋለሁ ማለት ነው ቤተሰቦቼ። የሚያስፈልገው እነዚህ ግብአቶች ናቸው። አያችሁት? እርሾ እናረጋለን፣ ጨው እናረጋለን፣ 1 የሾርባ ማንኪያ ካሜራ፣ ከዛ ጨው፣ ከዛ 2 ሻይ ማንኪያ እና ቤተሰቦቼ አሁን አዋህደዋለሁ። ዋህደውና በዚህ ማለት ነው ሁሉንም በአንድ ላይ እናዋሃድና ከዛ ዱቄቱን እንጨምራለን ማለት ነው ቤተሰቦች። አሁን ዱቄቱን ጨምሬያለሁ። ከዛ በእጄን ታጥቤ በስነ ስርዓት አቦካዋለሁ ማለት ነው ቤተሰቦች። ያው በደንብ ይታያችኋል ብዬ ተስፋ አደርጋለሁ። በአንድ እጄ ስልኩን በአንድ እጄ እያቦካው ስለሆነ ነው ማለት ነው ቤተሰቦች። አሁን ስልኩን ላስቀምጠውና በደንብ አድርጌ ላብካው። አሁን ፒክን ፓውደር ነው ትንሽ ያረኩት። እናንተ አለማረግም ትችላላችሁ፣ እንደ ባላችሁ ብታደርጉት ማለት ነው። እዚህ ጋር ደግሞ እንትን ነው ጥቁር አዝሙድ ማለት ነው። ጥቁር አዝሙዱን ደግሞ አመሳ አድርጉት ትንሽ ጣዕም እንዲኖረው ማለት ነው። ሽትም ብታደርጉት ጥሩ ነው። ምን ይመስላል ማለት ነው ቤተሰቦቼ። ትንሽ ናትኝ። ጥቁር አዝሙድ ግን በደንብ ነው ያደረኩበት። ጥቁር አዝሙድን የምታስታውሱ ከሆነ የኮሮና ጊዜ ዝም ብላችሁ ጥሬውን ራሱ ብሉ እንባል ነበረ። ጥቁር አዝሙድ ለሁሉ ነገር መድኃኒት ነው ይባላል። ስለዚህ ጥቁር አዝሙድ ካላችሁ ብታደርጉበት ለጣዕሙ በጣም ቆንጆ ነው። ይመስላል ቤተሰቦቼ።
አሁን የቦካ ነው እንደዚህ እንደምታዩት ትንሽ መለስ ስላድርገውና አሁንም መልሼ ኩፍ ይበል በደንብ ማለት ነው ቤተሰብ። አሁን እንደዚህ ኩፍ ብሏል። ከዛ ቆይቼ ደግሞ ትንሽ እቺን አለው እዚህ ጋር እንደምታዩት ምንጣፉን አንጥፌ ያለው በዚህ የሚቆርጥበትና የምዳምጥበት እንጨቱ ነው ያለኝ ማለት ነው። አያችሁት ኩፍ ብሏል። አሁን ኩፍ ሲልልን ይሄ አሰራር ልክ እንደ አምባሻ ማለት ነው። አቦካኩ ልክ እንደ አምባሻ ነው። አምባሻም እንደዚህ ነው የሚቦካው፣ አንድ አይነት ነው። የሱና የአምባሻ አሰራር እንደዚህ ነው። ትንሽ ይሄኛው ሊጦ ወፈር ስለሚል ነው እንጂ አምባሻ ራሱ እንደዚህ ነው አሰራሩ። እንደዚህ እንዳምጠውና ጠቅልለን እንቆርጠዋለን በመቁረጫው ማለት ነው። አያችሁት አሁን እንዳመጥኩትኝ። አሁን ደግሞ ጠቀልለዋለሁ እንደዚህ ማለት ነው። እንደዚህ ጠቀልለዋለሁ። እንደዚህ ጠቀልለውና እዛ ቆርጠዋለሁ ማለት ነው። ትንሽ ትንሽ እያደረግን በመጠኑ እያደረግን እንቆርጠዋለን። ትንሽ ከፈል ከፈል አድርጓትኝ ከቻላችሁ ማለት ነው። ከፈል ከፈል እያደረጋችሁ መስራት ትችላላችሁ ቤተሰቦች። እንደዚህ መስቀል ከፈል ከፈል እያደረጋችሁ ትንሽ ትንሽ መስራት ትችላላችሁ ቤተሰቦች። ከዛ አሁን የመሞከሪያው ነው ለዘይቱ መስማቱንና አለመስማቱን ለማየት ማለት ነው። አሁን እንደምታዩት ቆራርጬ ጨርሻለሁ። አሁን ዘይቱ ስለጋለ እንደዚህ እናደርግበታለን ማለት ነው። ዘይቱ ግሏን አሁን ዝንት እናረጋለን፣ ቆቆሩን እናረጋለን ማለት ነው። ፓስቲኒ ወይም ቆቆር ጮርናቄ ተብሎ ነው ስሙ የሚጠራው ማለት ነው። ቆቆር ብለው ነው የሚጠሩት። አሁን ቆቆርም ይባላል። አሁን እንደዚህ ቀስ እያለ እያገለባበጥን ይበስላል ማለት ነው ቤተሰብ። አይቹት እዚህ ያገለባበጥን እናወጣዋለን ማለት ነው ቤተሰቦች። እኔ መጨረሻ ደረስኩ። እነዚህ ትንንሾች ናቸው የመጨረሻ ስለሆነ ከሁለት ታሪክ ሆነ ማለት ነው ቤተሰቦች። ይሄን ይመስላል። ወንፊት አለ፣ ከወንፊት አጠደልኩት ማለት ነው። ይሄን ይመስል ነበረ ቤተሰቦቼ።